ከዚህ ቪዲዮ በኋላ እርግጠኛ ነኝ ብዙዎቻችሁ ይህን ቪዲዮ አይቼ መስራት ጀምሬያለሁ ትሉኛላችሁ ብዬ እጠብቃለሁ። ብራዘር ምንም ግድ የለውም ስላንተ። እኔም እፈራ ነበር። እኔ ራሴ ካሜራ በመፍራቴ ምክንያት ብዙ ነገሮች አምልጠው ዩቲዩብ ላይ በጣም ስኬታማ የሆኑ ሰዎች ማናቸውም ካሜራ ሳይፈሩ አይደለም። ከዛ በኋላ ነው ወደ ሲስተሙ ሲገባ የሚለው ማለት ነው። ማን እያየኝ ነው አሁን? ሌላ አሁን እዚህ ላይ ቀር እንዳይላችሁ ብዙዎቻችሁ ብላችሁኛል። ግን ትናንት እንኳን ተው አትልፋ ስትሉኝ የነበራችሁ ሰዎች አሁን ግን ምን እያላችሁ ነው? ቪዲዮ ስትሰራ እንዴት ነው አትፈራም ምናምን እንደዚህ ምናምን እያላችሁ ነው። አያችሁ፣ በጊዜ ሂደት ይለመዳል ሁሉም። የሚገርመው ነገር ማለት ነው እኛ አሁን ቪዲዮ ስራ ቪዲዮ ምን በል እንዲበል ስንል ሰው እንዲቀመጥልህ ነው። ቪዲዮ ላይ የሰራው ቪዲዮ ላይ ሰው ተቀምጦ እንዲያይልህ እኮ ገና ሁክም ይባላል። እንኳን አንተ የሰራው ቪዲዮ እንኳን አንቺ የሰራሽው ቪዲዮ ሰው ምን ይላል? ብዙዎቻችን ካሜራ የምንፈራበት ምክንያት እንደው ታውቃላችሁ፣ የምናገረው ነገር ጥሩ ባይሆንስ ማለት የምናገረው ነገር በትክክል ባልናገር ፍሬው እያገኘሁበት ነው። በቃ የሆነ እንትን ሲሉኝ የነበሩ ሰዎች ሁላ አሁን ግን በርታ እያሉ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም፣ እንዴት ናቸው? ብዙዎቻችሁ አንድ የምትሉኝ ቪዲዮ እንዴት ነው የሚሰራው? ቫይራል የሚወጣ ቪዲዮ እንዴት ነው የሚሰራው? እና እንዴት ነው ብዙዎቻችሁ የምትሉኝ ነገር በተደጋጋሚ ብዙዎቻችሁ ምን እንዳላችሁ ታውቃላችሁ? በጣም ብዙዎቻችሁ ቪዲዮ መቅረጽ እፈራለሁ። ቪዲዮ እንዴት ነው የሚቀረጸው? ካሜራ የፈራሁኝ ነው። ብዙ ሀሳብ አለኝ። ዩቲዩብ መስራት እፈልጋለሁ ግን ካሜራ እፈራለሁኝ እያላችሁ እና ካሜራ እፈራለሁኝ ዩቲዩብ መስራት እፈልጋለሁ ግን ካሜራ እያስፈራኝ ነው እያላችሁ ይሄ የሁሉም የትኛውም ዩቲዩበር የትኛውም አሁን እንዲህ ላይ የተሰቀሉት እንዲህ በጣም ፌመስ የሆኑት እጅግ በጣም ፌመስ የሆኑት በዩቲዩብ ላይ በጣም ስኬታማ የሆኑ ሰዎች ማናቸውም ካሜራ ሳይፈሩ አይደለም። ሁሉም ሰው ካሜራው እስኪለምደው ድረስ በራሱ የሆነ ቻሌንጅ ውስጥ ያልፋል። የራሱ የሆነ ክራውድ ይኖረዋል። በጣም ብዙ ነገር ያልፋል። ከዛ በኋላ ነው ወደ ሲስተሙ ሲገባ የሚለው ማለት ነው። አላህ ሲያገራለትና አላህ አሳክቶለት ያ ነገር ከገራለት የሄዱ በዚህ ጉዳይ ላይ በዩቲዩብ ላይ ሰርቶ ሶሻል ሚዲያ ላይ ሰርቶ ስኬታማ የሆኑ ሰዎች አላህ በዛ ነገር ላይ ያገራላቸው ሰዎች እንዲሁ ከመሬት ተነስተው አይደለም። ሁሉም የራሱ የሆነ ነገር አልፎ ነው አልፎ የሆነ አሁን ስኬታማ የሆነበት ደረጃ ላይ ሆኖ ስናየው ምንም ችግር ያላሳለፈና ምንም እንከን ያልገጠመው ይመስለናል። ግን ስህተት ነው። የትኛውም ዩቲዩበር፣ የትኛውም ቲክቶከር፣ የትኛውም አሁን ሰዎች መጀመሪያ ሁሉም የራሱ የሆነ ፍራቻ ይኖራል። ሲለማመደው ነው ያን ነገር ሲለማመደው ነው እየለመደው ሲሄድ ፍራቻው እየተወገደ ይሄዳል እንጂ ሁሉም የትኛውም ዩቲዩበር የትኛውም ቲክቶከር መጀመሪያ ላይ ካሜራ ይፈራል። ግልጽ ነገር ነው። ገባችሁ? እና ወደ መፍትሄው ስመጣ ደግሞ ካሜራ እኔም እፈራ ነበር። እኔ ራሴ ቅርብ ጊዜ ይገርማችኋል ካሜራ ፊት መቅረብ እፈራ ስለነበር ማለት ነው። ካሜራ ፊት መቅረብ እፈራ ስለነበር በቃ እንደው ካሜራ በመፍራቴ ምክንያት ልበለው፣ ካሜራ በመፍራቴ ምክንያት ብዙ ነገሮች አምልጦኛል። ብዙ ነገሮች ያው አላህ የጻፈው ባይቀርም ግን ብዙ ነገር አምልጦኛል። ወጥቷቸዋል። በጣም ብዙ ነገር መስራት በሚችልበት ጊዜ በእርግጥ ሁሉም አላህ እንደፈቀደው ነው ቢሆነው፣ ግን እንደ ሰውኛ ስናስብ እና የትኛውም ሰው ይፈራል። እና እኔ ካሜራ በመፍራቴ ምክንያት ብዙ ነገር አምልጦኛል ስላችሁ ሐሳብ እያለኝ መስራት እየቻልኩኝ የሆነ ነገር መስራት ግን ምንድነው ካሜራ እፈራ ስለነበረ ያ ነገር ትቼው ምንድነው ዩቲዩብ ላይ ራሱ አሁን ከዚህ በፊት 3 ዩቲዩቦች እንትን ብሎብኛል፣ በጣም ፊል አድርጎብኛል፣ ተቃጥሎብኛል። ወደ ብዙ ሺህ ሰብስክራይብ ከዚህም አካውንት የሚገርማችሁ ነገር ይሄ 56,000 ሰብስክራይብ ነው ያለው። አልሐምዱሊላህ
ከዛም በላይ የሄደ ሰብስክራይብ ዩቲዩብ ነበር። ግን በራሴ ሳልሰራ የሰዎችን ነገር እየለቀኩኝ ካሜራ ፈራለሁ እያልኩኝ እንዲህ እያልኩኝ ሰው እያልኩ ብዙ ነገር ምክንያቶች እያቀረብኩኝ ለራሴ እፈራ ስለነበረ ብዙ የሰዎችን እየለቀኩኝ ኤዲት አድርጌ ያለሁ ብዬ እየለቀኩኝ መጨረሻ ላይ ግን ሌላ እንትን ነው ሳይጠቅመኝ ቀረ። ልፋት ብቻ ሆኜ የቀረሁ ማለት ነው። እና ምንድን ነው ልላችሁ የምፈልገው ካሜራ አትፍሩ። እስከዛሬ ትፈሩ የነበሩ ሰዎች ካሜራ ፊት ቀርባችሁ ሀሳባችሁን ለመናገር ቪዲዮ ለመስራት ለመሞከር ሙከራ ልበሎች ለመሞከር የምትፈሩ የነበራችሁ ሰዎች ከዚህ ቪዲዮ በኋላ ካሜራ መፍራት አቁሙ። ቪዲዮ ለመቅረጽ ካሜራ እፈራለሁ ምን ላድርግ ብላችሁኛል ብዙዎቻችሁ። ምንም በቃ አጥፍ ይውላችሁ። ማንንም ፍሩ። ራሳችሁን ነው የምትፈሩት። አንዲ ራሳችሁን በካሜራ ስታዩት ነው የምትፈሩት። እኔም ይሄ ሁሉም የሚያልፈው ነው ብያችኋለሁ። የትኛውም ፌመስ ሶሻል ሚዲያ ሰው ይፈራል እና የፈራውን ነገር ሲተው ነው መፍራት ሲተው ነው ወደ ሲስተም ውስጥ መግባት የሚጀምረው ማለት። እኔ ፈራው የነበረውን ነገር መፍራት ስተው ወደ ሲስተም ውስጥ እገባለሁ። ገባሁኝ። እኔ አሁን ገብቻለሁ። አልሐምዱሊላህ ገብቼ እየሰራሁኝ ነው። ብዙ ነገርም ሰርቻለሁ። ብዙ ነገርም አሳልፌያለሁ። አልሐምዱሊላህ በቃ እንደውም ልፋቴ ሁላ እየካሰ ነው አሁን አልሐምዱሊላህ። እና በሶሻል ሚዲያ ላይ በጣም ወደ ሲስተም ለመግባት ብዙ ነገር ለፍቼ ነበረ እና እንደነገርኳችሁ ከዚህ በፊት ብዙ ነገር ጊዜን፣ ገንዘቤን ብዙ ነገር መስዋዕት ምን ይሉኝ ነበረ፣ አንተ አትልፋ አይሳካልህ፣ እንዲህ ነው በሰዎች ዝም ብለህ ነው ጊዜህን የምታባክነው፣ ዝም ብለህ ነው እንዲህ ምናምን በጣም ሰውብኝ ነበረ። አሁን ግን አልሐምዱሊላህ እንደው በቃ እንደው ፍሬውን እያገኘሁበት ነው። በቃ የሆነ እንትን ሲሉኝ የነበሩ ሰዎች ሁላ ትንሽ እንኳን ጭላንጭል የሆነች ነገር እንትን ሲሉ ትንንሽ ነገሮችን ማግኘት እንትን ስል በርታ ማለት ጀምሯል። የሚገርማችሁ ነገር ነው። በርታ አሁን በርታ። በጣም እኮ ይሄ በጣም ትልቅ እንትን ነው። ከዚህ በፊት አትልፋ፣ ጊዜን አታባክን እንዲህ ምናምን ሲሉኝ የነበሩ ሰዎች አሁን ግን በርታ እያሉ ነው። ይኸውላችሁ ሁሉም ነገር ንጥራ ስትወጣ ነው የሆነ ነገር እንትን የምትለው ማለት እና ካሜራ ፊት ማንን ነው የምትፈራው? የምታውቀው ሰውን ነው? እኔን ነው ወይስ ማንን ነው? ራስን ነው የምታየው እዚህ ጋር ፊት ለፊት ሌላ ማንም ሰው የሚያይህ የለም። የምትሰራው ነገር ደግሞ ይሄ ነገር ምንድነው? በጣም ብዙ ጊዜ ደግሞ የሚያስፈራው የብዙዎቻችን ችግር ምን እንደሆነ ታውቃላችሁ? ብዙዎቻችን ካሜራ የምንፈራበት ምክንያት ምን እንደሆነ ታውቃላችሁ? የምናገረው ነገር ጥሩ ባይሆንስ፣ ማለት የምናገረው ነገር በትክክል ባልናገርስ፣ የምናገረው ነገር በስርዓት ባልናገርስ፣ የምሰራውን ፕሮግራም በስርዓት ባልሰራውስ፣ ስለምንትን ምነው ነገር በስርዓት ባላረገውስ የሚል ፍራቻን ነው። በጣም በተለይ ከምንም በላይ እሱ ነው የሚያስፈራ። ሞክረው። አንተ ያመንክበትና አንቺ ያመንሽበት አንተ ያመንክበት ይሄ ነገር ይሆናል ብለህ ልትሞክረው የፈለከውን ነገር ሞክረው። ምንም የሚመጣ ነገር እኮ የለም። መጥፎ ነገር አይሆንም። ማህበረሰብን የሚበክል ነገር ማህበረሰብን የሚበክል ነገር ትውልድን እንትን የሚል ነገር መጥፎ ነገር አይሆን እንጂ እንኳን እንዲህ መጥፎ ነገር እንኳን ብትሰራ ማንም እንትን አይለም። ግን እንደዚህ አይነት ነገር አትስራ። ጥሩ ነገር ለመስራት ሞክር። በተቻለ አቅም ጥሩ ነው ብለህ ያመንክበትን ነገር ደግሞ ሳትፈራ ለማስተላለፍ ሞክር እና ደግሞ ማንም ሰው ስላንተ ግድ ይለውም። ከዚህ በፊት ሌላ እንትን ላይ ሰምቼዋለሁ። ማንም ሰው ስላንተ ግድ ይለውም። እከሌ እንዲህ አለ፣ እከሌ እንዲህ አለ፣ እከሌ እንዲህ አለ የሚባለው ማለት ነው በጣም ፌመስ ከሆንክ በኋላ ነው። እንደው ብዙ ጊዜ እከሌ እንዲህ አለ፣ እከሌ እኮ እንዲህ ተናገረ፣ እከሌ እንዲህ አለ፣ እከሌ እንዲህ አለ ምናምን ብዙ ነገሮች እሱ ፌመስ ከሆንክ በኋላ ነው። እሱ ማሽ ከቀየርክ በኋላ ነው ያ ነገር የሚመጣው ማለት ነው። እና ምንም የተለየ የሚመጣ ነገር የለም። እከሌ እንዲህ አለ ብሎ ማንም ግድ ያለው የለም ስላንተ። የሚገርምህ ነገር ማለት ነው እኛ አሁን ቪዲዮ ስራ ቪዲዮ ምን በል እንዲበል ስንል ሰው እንዲቀመጥልህ ነው። ቪዲዮ ላይ የሰራው ቪዲዮ ላይ ሰው ተቀምጦ እንዲያይልህ እኮ ገና ሁክ የሚባል አለ። ቪዲዮ ስትሰራ ሁክ ቅድሚያ ከቪዲዮ ፊት ላይ 30 ሰከንድ እና 40 ሰከንድ 20 ሰከንዶች ሁክ ይቀመጣሉ። ለምንድን ነው የምትሰራው ቪዲዮ ሰው ቁጭ ብሎ እንዲያይልህ ነው። ልመና በለው በቃ። እዚህ ጋር የሰራው ቪዲዮ ላይ ከኋላ ምን አለ የሚለውን ቪዲዮ እስከ መጨረሻው እስከ ካየኸው ይሄ ነገር ታገኛለህ ብለህ
ቆርጠህ አንጥተህ ነው ፊት ላይ የምታደርገው። ለምነህ ነው ሰው እንዲቆይልህ የምታደርገው ማለት። እንኳን አንተ የሰራኸው ቪዲዮ እንኳን አንቺ የሰራሽው ቪዲዮ ሰው ምን ይለኛል ብለህ ካሜራ ልትፈሪ ቀርቶ የሰራሽው ቪዲዮ እንኳን ሰው ቁጭ ብሎ እንዲያይልሽ ሁክ የሚባል ነገር አለ፣ ቴምናል የሚባል ነገር አለ፣ ታይትል አለ፣ ዲስክሪፕት አለ። ያን ሁሉ አስተካክላችሁ ሰርተህ እንኳን ሰው ቁጭ ብሎ ባየልኝ ነው የምትለው። እና ካሜራ ምንም ያስፈራ ነገር የለም። ይኸውላችሁ ይኸው አሁን ካሜራ ፊት ነኝ። ማን እያየኝ ነው? ማንም ከአላህ በስተቀር ማለት ነው። እኔ ራሴን እያየሁኝ አይደለም። ማን እያየኝ ነው? አሁን አላህ፣ ሌላ ማንም ኸላስ በቃ ማንም የምትፈራው ነገር የለም። እና ብዙዎቻችሁ በቴሌግራም ግሩፕ ላይም እና ብዙ ስታገኙ መንገድ ላይ የምታቆኝ ልጆች እንደው ቅር እንዳይላችሁ እዚህ ጋር ይሄን በመናገር የምታቆኝ ልጆች አሁን እዚህ ላይ ቅር እንዳይላችሁ ብዙዎቻችሁ ብላችሁኛል። ግን ትናንት እንኳን ተው አትልፋ ስትሉኝ የነበራችሁ ሰዎች አሁን ግን ምን እያላችሁ ነው? ቪዲዮ ስሰራ እንዴት ነው አትፈራም ምናምን እንደዚህ ምናምን እያላችሁ ነው። አያችሁ፣ በጊዜ ሂደት ይለመዳል። ሁሉም በጊዜ ሂደት ይለመዳል። የሚያስፈራ ነገር የለም። መሞከር ነው። ብዙ ጊዜ እዚህ ጋር ስልካችሁ አጠገብ ትምጡና ቁጭ ብላችሁ ቪዲዮ ትቀርጻላችሁ። ትሞክራላችሁ። ከዛ ጥሩ ነው ያላችሁትን በተቻለ አቅም ኤዲት አድርጋችሁ ትለቆታላችሁ። አለቃ። ምንም የሚያስፈራ ነገር የለውም። የምትናገረው ነገር ጉዳቱም ጥቅሙም ለራስህ ነው እንጂ ሌላ ሰው እከሌ እንዲተናገረ እከሌ እንዲተናገረ እከሌ እንዲያለ ምንም ማንም ጉዳይ አይሰጡም ስላንተ። ስለዚህ ሶሻል ሚዲያ በተለይ እኔ ዩቱብ እንድትሰሩ ነው ማበረታታችሁ። ዩቱብ እንድትሰሩ ወይ ዩቱብ መስራት እየፈለጋችሁ በካሜራ ፍራቻና በተለያዩ ነገሮች እንትን ያላችሁ ሰዎች ግን ፍላጎቱና ታለንቱ እና መስራት እችላለሁ የሚል ራሳችሁ ላይ እንትን ብቃት ያላችሁ የምትፈሩ ሰዎች አትፍሩ። ምንም ያስፈራ ነገር የለም። ምንም የተለየ ነገር የለውም ብራዘር ሲስተር። ስለዚህ ከዚህ ቪዲዮ በኋላ እርግጠኛ ነኝ ብዙዎቻችሁ ይህን ቪዲዮ አይቼ መስራት ጀምሬያለሁ ትሉኛላችሁ ብዬ እጠብቃለሁ። ይህን ቪዲዮ አይቼ ፍራቻ ከውስጥ ያስወግጄ ያለሁኝ ምንድነው ማንም አለቀው እኮ በቃ ብራዘር። ምንም ግድ የለውም ስላንተ። ራስህ ነህ የሆነ ሰዓት ጠንክረህ ሰርተህ ታግለህ ሰርተህ ምን ብለህ ምናምን ነጥረህ ከወጣ በኋላ ነው ሰው እንኳን እንትን የሚልህ ማለት እከሌ እንዲተናገረ ተብሎ ምላስህን እንኳን አዳሜ የሚቆጥርልህ እንጂ ከዛ በተረፈ ማንም ምንም እንትን ያለው ስለሌለ በተቻለ አቅም እና ዋናው ነገር ምንድነው ፈጣሪን የማያስቆጣ አላህን የማያስቆጣ ነገር ለመስራት መሞከር ነው። ከዛ በተረፈ ጥሩ ነገር ነው ብለህ እስካመንክ ድረስ ረጸው ፖስቶ ብራዘር ረጸው ፖስቶ። ከዛ በተረፈ ከፖስቱ በኋላ ታየዋለህ ውጤቱን ማለት እና በተረፈ ይህን ቪዲዮ እስከ መጨረሻው አይታችሁት ከወደዳችሁት ቪዲዮን ላይክ አድርጉት፣ ሰብስክራይብ አድርጉኝ። ታች ደግሞ ኮሜንት ላይ ኮሜንት ጻፉልኝ። ይህን ነገር ሀሳባችሁን አስቀምጡልኝ። በርታ ጠንክር በሉ። እሺ ብራዘር እህቶቼ፣ ወንድሞቼ ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን እና ስለምን ልስራላችሁ ጠቁሙኝ። ምንም ችግር የለውም። እኔ አላህ እሰራላችኋለሁ። ምን እንድሰራላችሁ ትፈልጋላችሁ? እሰራላችኋለሁ። የተረፈ ሰላማችሁ ይብዛልኝ። እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።